የመድፈኞቹ የጎል እጥረት እንዳለ በግልጽ የሚታይ ነው። ባለፉት ባደረጓቸው ያለፉት 5 ጨዋታዎች አርሰናል ሲቸገር ይታያል። በተለይ ከዱባይ ጉዞ በኋላ የሀቨርትዝ መጎዳትን ተከትሎ የሀቨርትዝ መጎዳት እንግዲህ በአጥቂ መስመር ላይ ሚኬል ሞሪኖን እንድናየው ጋብዞናል። ሚኬል ሞሪኖ በሌስተር ሲቲው ላይ 2 ጎሎችን ማስቆጠሩ የሚታወስ ነው። ከዛ ጨዋታ በኋላ አርሰናል ፒኤስቪን ከሜዳው ውጭ 7-1 ባሸነፈበት ጨዋታ ላይም አንድ ጎል እንዳስቆጠረ የሚታወስ ነው። 7-1 ያሸነፉ እንጂ በዛ ጨዋታ ላይ ግን 1.9 ኤክስፔክትድ ጎል እንደነበራቸው ከዛ ውጭ ያለው ያልተጠበቁ አይነት ጎሎች እንደነበሩ የኦፕታ ሱፐር ኮምፒውተር ይነግረናል። አርሰናል ባለፉት ጨዋታዎች እንግዲህ በቅርብ ጊዜ ማንቸስተር ዩናይትድን የገጠመበት አንዱ የሚታወስ ነው። ከዛ ውጭ ዌስትሃም እና የኖቲንጋም ፎረስቶቹ ጨዋታዎች ጎል ያላስቆጠረበት ነው። የማንቸስተር ዩናይትድ ጨዋታ ላይ ያስቆጠረው ጎል እንግዲህ ዲክላን ራይስ እንደሆነ የምታስታውሱት ነው። የማንቸስተር ዩናይትድ ጨዋታ ላይ ማለት ነው። በፒኤስቪ ጨዋታ ደግሞ ዚቼንኮና አሁንም ዲክላን ራይስ አስቆጥሯል። ዲክላን ራይስ ከቸልሲ ጋር የሚደረገው ጨዋታ ላይ ጎል ካስቆጠረ በተከታታይ 3 ጨዋታ ያስቆጠረበት ይሆናል። ይህ ተጫዋች ለአርሰናል የማይሰጠው ነገር እንደሌለ በጨዋታዎች ላይ እያሳየ ይገኛል። አሁን የዲክላን ራይስ ሚና በውድድር ዓመቶች ውስጥ እየተለዋወጠ እንደመጣ የሚታይ ነው። አምና በውድድር ዓመቱ መጀመሪያ ወቅት አርሰናሎች ሲያስፈርሙት በ6 ቁጥር ሚና ከካይ ሃቨርትዝ ጋር ተጣምሮ የተለያዩ ነገሮችን ሲያሳይ ጥሩ ፐርፎርማንስ ነበረው። ቶማስ ፓርቲም ጎድቶ ስለነበር የአርሰናል ትክክለኛ 6 ቁጥር ተጫዋች ያገኘ ይመስል ነበር። በውድድር ዓመቱ ከአጋማሽ በኋላ ግን ጆርጂኒዮን በ6 ቁጥር ሚና ዲክላን ራይስን ወደ 8 ቁጥር ሚና ያስተዋወቀን ማይክል አርቴታ የተሻለ ፐርፎርማንስን ከዲክላን ራይስ በ8 ቁጥር ሚና የተለያዩ ሩጫዎችን በፍጥነትን ያቀላቀሉ ኳሱን ፕሮግረስ ማድረግ ላይ አርሰናል በ2-6 ቁጥር እንዲጫወት እድል የሚሰጡ ጨዋታዎች ላይ ጠንካራ አርሰናልን አሳይቶን በ18 ጨዋታዎች 16ቱን አሸንፈው አንዳቻና አንድ ሽንፈት ብቻ ነበር ያጋጠማቸው። በዘንድሮ ውድድር ዓመት ከቶማስ ፓርቴ ጋር በ6 ቁጥርና በ8 ቁጥር ሚና በተለይ ቶፕ 6 የሚባሉ ቡድኖች ላይ አብረው ሲጫወቱ አይተናል። ውጤታማም ሆኖ አርሰናል እነዛን ጨዋታዎች ሲያሸንፍ ይታያል። አርሰናል የጎል ማስቆጠር ችግር እንዳለበት ግን በግልጽ የሚታይ ነው ኖርማሊ። ስለዚህ አርሰናል በዘንድሮ ውድድር ዓመት አሁን ደግሞ እንግዲህ የአጥቂ ጥረቱን ተከትሎ ዲክላን ራይስ ሌላ ሚና ይዞ መጥቷል። እንግዲህ አርሰናል ጎል የሚያስፈልገው ከሆነ ከዲክላን ራይስ እንዲያገኝ ከዲክላን ራይስ ሩጫዎች የተሻለ ፐርፎርም እንዲያደርግ እንግዲህ አርሰናል ይህንን ተጫዋች በአጥቂ መስመር ሚናና ብዙ ጎሎች እንዲያስቆጥር ይፈልጋል። በዘንድሮ ውድድር ዓመት አሲስቶችም ጨምረዋል። ኮርና ማዘር የሚያሻማው በቀኝ በኩል እሱ ነው። በቀኝ እግር ካሏቸው አርሰናል ጥሩ አሻሚዎች መካከል ወይም ደግሞ ጥሩ ኳስ ማሻማት ከሚችሉ ተጫዋቾች ውስጥ አንዱ ዲክላን ራይስ ነው። ስለ ዲክላን ራይስ የማጥቃት ከዚህ በኋላ በሚቀሩት ጨዋታዎች አርሰናል በቻምፒዮንስ ሊጉ በሚጫወትባቸው ጨዋታዎች እንዲሁም በፕሪሚየር ሊጉ ቀሪ ጨዋታዎች ላይ የዲክላን ራይስን ብዙ ጎል አስቆጣሪነት እና ይሆን ብለን እስኪ እንጠይቃለን። አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። አድማጮቻችን በእናንተ እይታ ስለ ጨዋታው ስለ ዲክላን ራይስ ምን ታስባላችሁ? የአርሰናል የአማካኝ ክፍል በሚቀጥሉት የውድድር ዓመታቶች ውስጥ ምን አይነት መፍትሄ ያስፈልገዋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ አርሰናል የማጥቃት ክፍል ጥያቄ የለውም። በዘንድሮ ውድድር ዓመት በተለይ ከጥር የዝውውር መስኮት ተጫዋቾችን አለማስፈረማቸውን ተከትለው በተለይ የተጫዋቾቹ መጎዳት የሳካ፣ የሃቨርትዝ፣ የሄሱስ፣ የማርቲኔሊ እነዚህ 4 ተጫዋቾች መጎዳት በቅርብ ጊዜ እንግዲህ አስቸጋሪ ፈተናዎችን ለመድፈኞቹ አሳልፈዋል። የራይስ ብቃት የሚታወስ ነው። ጥሩ ፐርፎርማንስ ያሳየባቸው ጨዋታዎች እንዳሉ በግልጽ የሚታይ እንደሆነ የሚታወቅ ነው። ነገር ግን ያለው የመልሶ ማጥቃት ሩጫና ፍጥነቶቹ አሁን በጣም የተለየ ብቃቱን እያየን ነው። ለምሳሌ ከማንቸስተር ዩናይትድ ጨዋታ በኋላ አስተያየቱን ሰጥቶ ጥሩ ጨዋታ እየተጫወትን ነበር፣ ነገር ግን ጎል ማስቆጠር አቅቶናል ብሏል። አሁን እዚህ ጋር የምታዩት የዲክላን ራይስ ሚና ጎሎችን ማስቆጠር ላይ 2 አይነት ሚናዎችን ይወጣል። ለምሳሌ በፒኤስቪ ጨዋታ ላይ አሲስት ማድረጉን መርሳት የለባችሁም። በባለፈው በማንቸስተር ዩናይትድ ጨዋታ ላይ ጎል ማስቆጠሩ፣ በዚህኛው ጨዋታ ላይ ደግሞ በፒኤስቪ በመልሱ ጨዋታ ላይ ደግሞ ጎል አስቆጠረ። እነዚህ ሁሉ ውጤቶች ምንድነው ይህንን ተጫዋች ጠንካራና ወደፊት ማጥቃቱ እንዲያግዝ የሚያግዝም። አሁን ዲክላን ራይስ ማጥቃቱንም መከላከሉንም መስራቱ በእንግሊዝ ፕሪሚየር ሊግ ካሉ የአማካይ ክፍል ተጫዋቾች ተመራጩ ያደርገዋል። በተለይ የሚከላከልበትን መንገድ ራስመስ ሆይላንድን ያስጣለበት መንገድ በቂ ነው። ለምሳሌ በማንቸስተር ዩናይትድ ላይ ጨዋታ ላይ ያስመዘገባቸውን ቁጥሮች እንግዲህ ይህ እንግሊዛዊ አማካኝ በፕሪሚየር ሊጉ ላይ ካሉ ምርጥ አማካኞች ውስጥ አንዱ የሚያደርገው ይሆናል። ሜይ ቢ አከራካሪ ሊሆን ይችላል እንጂ የፕሪሚየር ሊጉ ምርጡ አማካኝ ሪያን ግራቨንበርግ፣ ዲክላን ራይስ እና ካይሴዶ እንደሆኑ ምንም ጥያቄ የለውም። ነገር ግን
ከነዚህ ተጫዋቾች በምን ይለያል ካላችሁኝ ከካይሴዶ እና ከሪያን ግራቨንበርግ ይህ ተጫዋች ማጥቃቱንም በሚገባ እያገዘ ይገኛል። እንግዲህ አርሰናልም አቻ ያደረገችውን ጎል እሱ ነው ያስቆጠረው። በጨዋታው ላይ አንድ ጎል አርሰናል ያስቆጠረ አንዱንም ያስቆጠረው እሱ ነው። ኳስ የቀማበትን ብታዩ 7 ጊዜ ኳስ ቀምቷል። በተቃራኒ ሳጥን ቦክስ ውስጥ 2 ጊዜ ኳስ ነክቷል። ኦዴጋርድ ነው የሚበልጠው። ከኦዴጋርድ 38 ኳሶችን በተቃራኒ ሳጥን ቦክስ ውስጥ አቃብሏል። ራይስ ግን 36 ኳሶችን አቃብሏል። 16 ኳሶችን ወደፊት መውሰድ ፕሮግረሲቭ ፓስ ማድረግ ችሏል። ይህ የ8 ቁጥር ሚና የምትሉት ነው። እንግዲህ ኳሱን ከአማካኙ ወደ ማጥቃቱ የሚወስደው ነው። 16 ኳሶችን ወደፊት መውሰድ ችሏል ማለት ነው። ያቻነቱን ጎል አስቆጥሯል። ሩጫ የሚያደርግበት መንገድ በጣም የሚገርም ነው። እንግዲህ 5 የተለያዩ አይነት ሩጫዎችን አድርጓል። ከኳስ ውጭ ያሉ እድሎችን የሚፈጥሩ ማጥቃትን የሚያስጀምሩ 5 የተለያዩ ሩጫዎችን አድርጓል። ከዛ ውጭ በጨዋታው ላይ ከኳስ ውጭ ያደረጋቸውን ሩጫዎች በምታዩበት ጊዜ 27 ጊዜ እንደዚህ አይነት ስፕሪንት የምንለው ወይም ደግሞ የሽምጠት አይነት ሩጫዎችን አድርጓል። በጣም ጥሩ የነበረውን እንግዲህ በጨዋታው ላይ ትልቁ ድል ማንቸስተር ዩናይትድ የፈጠሩበትን የራስመስ ሆይሉንድን ኳስ ታክል ወርዶ አስቀርቷል። ስለዚህ የዲክላን ራይስ ሚና እንደ አዲስ አሁንም ዲፋይን መደረግ ወይም ደግሞ መታወቅ ያለበት ይመስለኛል። ምክንያቱም ሌተራን በማድረግ ከዚህ በፊት ኳሶችን ሹት እንዲያደርግ ግድ ነው ነበር። አሁን ግን በዘንድሮ ውድድር ዓመት ማይክል አርቴታ ካይ ሃቨርትዝ ላይ ሲፈልገው የነበረውን በአምና ውድድር ዓመት መጀመሪያዎች አካባቢ ሃቨርትዝን የሚጠይቀውን አይነት ሩጫዎችን የሚያደርግ ተጫዋች ሆኖ ታዩታላችሁ። በጣም ማጥቃቱ ላይ የተሻለ ኳሱን ወደፊት አድርጎ ሹት አድርጎ ጎሎችን ማስቆጠር የሚችል የፒኤስቪው ከሜዳ ውጭ በተደረገው ጨዋታ ላይ ጎል አስቆጥሮ እንደተሻረበት የሚረሳ አይደለም። አርሰናል እንግዲህ የአጥቂ መስመር ተጫዋች የለውም፣ ምንም ጥያቄ የለውም። ሃቨርትዝ እና ኢየሱስ አለመኖር የሞሪኖ መምጣት የተሻለ ብቃቱን ያሳያል ወይ ካላችሁ የአየር ላይ ኳሶች ላይ ጥሩ ጠንካራ ነው። ነገር ግን ሞሪኖም ቢሆን አጥቂ አይደለም። ስለዚህ አርሰናል በቀጣዮቹ ከባባድ ጨዋታዎች ውስጥ ሜቢ ማርቲኔሊን ወይም ትሮሳርድን በአጥቂ መስመር ቢጠቀም፣ ነገር ግን ከአማካይ ክፍል ሩጫዎችን የሚያደርግ ተጫዋች ደግሞ ይፈልጋል። ያ ተጫዋች ማን ነው ካላችሁ ደግሞ የተመራጭ ተጫዋች የሚሆነው ዲክላን ራይስ ነው። ዲክላን ራይስ ከቆሙ ኳሶች ላይ አሁንም ማይክል አርቴታ እንደሚናገረው ብዙ ጎሎችን የማስቆጠር አቅም ያለው ተጫዋች ነው። ገና እንግዲህ የተሻለ ብቃቱን አላየንም ይላሉ። ስላቨን ብሊችም ይህንን አስተያየት ይስማማሉ። ዴቪድ ሞየስም ከዚህ በፊት ያሰለጠኑት ሁለቱ አሰልጣኞች በዌስትሃም ቤት ጎል የማስቆጠር አቅም አለው የሚል ነው። ከርቀት መምታት ከዛ ውጭ ፓሽኔት ሆኖ ቦልን ፕሮግረስ አድርጎ የተሻለ ተጫዋች ደግሞ ይሄ በቦል ፕሮግሬሽኑን የሚያግዘው ካገኘ በተለይ ከቀይ በኩል ሹት ማድረግን የሚመር ተጫዋች ነው። ከግራ በኩል እንኳን ብዙ ጊዜ ሲቸገር ይታያል። ዲክላን ራይስ ሚና እንግዲህ በዘንድሮ ውድድር ዓመት በጎል ተሳትፎ በኩል የተሻለ ብቃትን እያሳየ እንዳለና ካለፉት ዓመታቶች አንጻር የተሻለ ብቃቱ ላይም እንደሚገኝ የሚያሳይ ነው። በተከታታይ ጨዋታዎች ላይ ቸልሲ ላይ የሚያስቆጥር ከሆነ በ3 ጨዋታዎች ላይ በተከታታይ በማስቆጠር የመጀመሪያው ብቃቱ ሆኖ የሚመዘገብ ይሆናል። መድፈኞቹ 110 ሚሊዮን ፓውንድ ያወጡበትን ተጫዋች በእያንዳንዱ ቦታዎች ላይ ሽፋንን እንዲሰጥና የማይክል አርቴታን ሕይወት እንዲያራዝም እያደረጉት ይገኛሉ። እንግዲህ ከጎኑ ማን ይሰለፋል የሚለው ትልቁ ጥያቄ የሚሆን ነው። አርሰናል እንግዲህ 2 የአማካይ ተጫዋቾች ይኖሩታል። አንደኛው እንግዲህ ሞሪኖ ነው። ሞሪኖን በአጥቂ መስመር ላይ የሚያጫውት ከሆነ ዲክላን ራይስ እና ከሞሪኖ በአንዳንድ ጨዋታዎች ላይ ተጣምረው ልናይ እንችላለን። ምክንያቱም ቶማስ ፓርቴ እና ጆርጂኖ የአርሰናል የቀጣይ የአማካኝ ቡድን አካል ሆኖ ላይታዩ ይችላሉ። ስለዚህ ቶማስ ፓርቴ እና አስቀምጦ ሞሪኖን እና ዲክላን ራይስን ማጣመር እንግዲህ ዙቢሜንዲ ዝውውር ዴቪድ ኦርነስቴ እንደተናገረው ኦልሞስት እየተጠናቀቀ ያለ ነው። ከዙቢሜንዲ ጋርም የተሻለ ጥምረትን መፍጠር ይችላሉ ወይ ሌላ ልናየው የሚጠበቅ ነው። ብሩኖ ጎሜሬስን ይፈልጋሉ። ነገር ግን አትሊስት የተረጋገጠ የሚመስለውን ዙቢሜንዲን እንኳን ብታዩት ከዙቢሜንዲ ጋር ዲክላን ራይስ ቢሰለ የተሻለ የዲክላን ራይስን ብቃት ማውጣት የሚችል ተጫዋች ነው ይታየኛል። ምክንያቱም ዲክላን ራይስ ኳስ ከኋላ በሚመሰረትበት ወቅት ሩጫዎችን የሚያደርገው ከባባድ ስራዎችን የሚሰራው ዲክላን ራይስ ይሆንና ዙቢሜንዲ ከኳስ ጋር የተሻለ ቦል ፕሮግረስ ማድረግ፣ ቦል ሪቴንሽን ወይም ኳሱን ይዞ ወደፊት መውሰድና ኳሱን ይዞ አርሰናል እንዳይቀማ የማድረጉን ስራ ወደ ዙቢሜንዲ የሚሄድ ይሆናል። የአማካይ መስመሩ ግን ዲክላን ራይስ ደግሞ ዙቢሜንዲ ሽፋኖችን የሚሰጥበት ወቅት ዲክላን ራይስ ወደ ማጥቃት መስመሩ ላይ መግባት የሚችል ነው። ዲክላን ራይስ ሃፍ ቦክሱ ላይ ስፔሶቹ ላይ ሹት ማድረግን በሚገባ እየሰረጠነ ይገኛል። በቅርብ ጊዜያቶች ጎሎችን ማስቆጠር ልታዩ ትችላላችሁ። ፒኤስቪ ጨዋታ ላይ ራሂም ስተርሊንግ አሻምቶ ጎሉን በሄዲንግ ያስቆጠረበት መንገድ በጣም አስደማሚ ነው። ስለዚህ አርሰናል ላይ ያጫወት ሚናው እያደገ ይመጣል። የማይክል አርቴታ ጋር እንግዲህ ይህ 2ኛ ዓመቱ ነው። በሚቀጥሉት ዓመታቶች የተሻለ ብቃቱን የምናይ ይሆናል። የአርሰናልን የማጥቃት ችግር ግን አትሊስት ለቀጣዮቹ 10 እና 11 ጨዋታዎች በዲክላን ራይስ የመሸፈን እድል ሊኖረው ይችላል። ዲክላን ራይስን በጣም ፈጣን የሆኑ ሩጫዎችን እያደረገው ቦክስ ውስጥ አንደኛ ከርቀት እንዲመታ ማይክል አርቴታ የሚፈልገው ይሄንን ነው። ሁለተኛም ሳጥን ውስጥ በመግባት የአየር ላይ ኳሶችን እንዲገጭ ያ 2 ተጫዋች ያደርግለታል። አትሊስት ሞሪኖ ብቻውን ከሚሆን ዲክላን ራይስ እንዲኖር ከዚህ በፊት አርሰናሎች የሚያደርጉት ታክቲክ ነው። ሃቨርትዝ ያለም ከተከላካይ መስመሩ ላይ ወይም ከአጥቂ መስመሩ ላይ ተጨማሪ ተጫዋች እንዲኖር ይፈልጋሉ። የማርቲኔሊ ከጉዳት የቡካዮ ሳካ ከጉዳት መነሳት የአርሰናልን የአጥቂ መስመር አሁንም ጠንካራ ቢያደርገው፣ ነገር ግን አሁንም የአየር ላይ ኳስ የሚገጭ ተጫዋች ግን ያስፈልጋል። ስለዚህ
ስለዚህ የዲክላን ራይስ ሩጫዎችን በሙሉ የውድድር ዓመቱ በቀሪ ጨዋታዎች ላይ የምናይ ይሆናል። የዲክላን ራይስ ሚና አሁንም በሜዳው ውስጥ የመከላከሉንም ማጥቃቱንም ማይክል አርቴታ እንዲሰራ ይፈልጋል። ስለዚህ ይህ ደግሞ ከፊትነሱ ጋር የሚያዝ ይሆናል። ስለዚህ አንዳንድ ጨዋታዎች ላይ በኔ እይታ ዲክላን ራይስ ረፍት መውሰድ ያለበት ይሆናል። በተለይ ከትልልቅ ጨዋታዎች በፊት ያሉ ጨዋታዎችን ዲክላን ራይስን በማሳረፍ ፓርቴና ሞሬኖን ማጫወት አንዱ አማራጭ ይሆናል። በተለይ የሪያል ማድሪድ ጨዋታዎች በሚመጡበት ወቅት ዲክላን ራይስ ረፍት እንዲሰጠው ማድረግ አርሰናል አስፈላጊ ሆኖ ይታየኛል። ወዳጆቻችን ስለ ዲክላን ራይስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።